ለኤቪ እህቷ እንደሆንኩ ሊነግራት ነው? አዎ ዛሬ እሱን ይቀርኝ ሲል ነበር። ናታን ቆይ ምንድነው የሰማሁት? ናታን ንገረኝ። ዳጣ የኔ እህት ናታን ንገረኝ እንጂ ናታን ምንድነው የሰማሁት? ንገረኝ። ቆይ እሷ ዳጣ የኔ እህት? ቆይ ዳጣ እውነት የኔ እህት ነሽ ናታን? ጸጸቴ ክህደቴ ይሄው ነው። ከሰላም 2 ልጅ ወልጃለሁ። ይኸው ፊትሽ ቆሜያለሁ። የምትፈልጊውን ነገር አድርጊ። ምንድነው ከኔ የምትፈልገው? ምንድነው ያሳጣሁህ? ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች፣ የተደበቀው ፈነዳ የተቀበረው ተገለጸ። አብጌል ዳጣ እህቷ እንደሆነች አወቀች። እጅግ ያሳዝናል፣ እጅግ ልብ ይሰብራል። ይህ ጉዳይ ግን አብጌል የበፊት እሳትነቷ ሁሉን ነገር ቶሎ ላቀጣጥለው የሚል ስሜቷ ካለ በጣም ከባድ ነው። ጋሽ ደረጃ አብጌል ከተማረችበት ብዙ ትምህርት እንድታገኝ አድርጊያታለሁ። አሁን የቀረኝ የዳጣን እናትና ልጅ ማገናኘት፣ ደስታዋን መመለስ። ይህን ቤተሰብ ስፈልገውና ስጠብቅ የነበረው ጠብቆና ጠንክሮ እንዲቆይልኝ ቤቴ እንዳይፈርስብኝ ነው። ናታን ምክርህንና እገዛህን እፈልጋለሁ ይላል ጋሽ ደረጃ። ሳይውል ሳያድር ግን አብጌል የዳጣ እህት፣ ዳጣ የአብጌል እህት እንደሆነች አብጌል አወቀች። ናታንና ዳጣ ሲያወሩ እንግዲህ አብጌል ሰምታለች። ማመን አቅቷታል። እጅግ ይገርማል፣ እጅግ ልብ ይሰብራል። ይህ ጉዳይ ምን አይነት ማስተባበያ ያለው? አብጌል እኔ እኮ ተሳስቼ አላውቅም ነው የምትለው በእርግጠኝነት። ማናት ምንድነት የሚለው ነገር እኔ እኮ ተሳስቼ አላውቅም የሚሰማኝ አጥቼ ነው እንጂ ብላ ነው እንግዲህ እየሮጠ ወደ ወይዘሮ ማርታ የምትሄደው። ምን የሚፈጠር ይመስላችኋል? ውድና የተከበራችሁ ቤተሰብ በጣም ይገርማል። ናታን በጣም ደንግጧል። ማለት ከባድ ነገር ችግር ከተፈጠረ ቤቱ ከተተራመሰ በእኔ ምክንያት ነው የሚለው ናታን ራሱ። ምክንያቱም ባላወራትስ ባልነግራትስ አባዬ ስለ አንቺ ለማየ ሊነግራት ነው። እህቶችሽ ጋር ሊያስተዋወቅሽ ነው። እህታቸው እንደሆነች ሊነግራቸው ነው ሲል እንግዲህ አብጌል ሰምታለች። ኦልሬዲ ወይዘሮ ማርታ አንቺ ማንን ነው የምትመስለው ስትላት፣ አሁን ወይዘሮ ማርታ ዳጣን በቃ የሆነ ነገር ጠርጥራለች። መናገር ስለማትፈልግ እውነታው እየቆየ ይገለጽ ደረጀ በአንደበቱ ያስረዳኝ ስለምትል ነው እንጂ ማርታ በጣም በቃ በውስጡ የያዘችው ነገር አለ። በዛ ላይ የማርታ እህት ልትመጣ ነው። የማርታ እህት ደግሞ ነገረኛ፣ ኃይለኛ፣ ተንኮለኛ ናት መሰለኝ። ነገሮችን ፈልፍላ መፈንደቱ አይቀርም። ግን አብጌል አሁን ዳጣ እህቷ እንደሆነች አወቀች። ምን ትላለች? ደስ ይላታል ወይስ ለወይዘሮ ማርታ ሂዳ እኔ እኮ የጠረጠርኩ ልክ ነው አባዬ፣ ምን አይነት ድፍረት ቢኖርህ ነው ማደረጉንስ አደረክ ወለድክ፣ ምን አይነት ድፍረት ቢሆን ይሄን ያህል አመት እማየን ዋሽተሃት። ናታን ራሱ በጣም ነው የደነገጠው፣ በጣም ማለት ነው። ኦልሬዲ ዳጣ ደስ ብሏት ነበረ። እህቶችሽ ጋር ሊያስተዋውቅሽ ነው አባዬ፣ በቃ የቁርጡ ቀን መጥቷል እያለ ነው ሲላት በጣም ደስ ብሏት ነበረ። ግን ትልቁ ጉዳይ ምንድን ነው እዚህ ጋር አብጌል መስማቷ ነው። አብጌል መስማቷ ትልቁ ችግር ነው። ወይ መፍትሄ ነው ወይ ችግር ነው። ችግሩ ቀጥ ብላ ሄዳ እማዬን እኮ ዋሽቼሽ አላውቅም፣ አንቺ እኮ ምርመራ ያስመረመርሽው የሰላምንና የዳጣን ነው። እስኪ አባዬና የዳጣን አስመርምሬ። ግን እኔ አስመርምሬ አባትና ልጅ አይደሉም እንዴት ነው? ስለዚህ ስለሚስጥሩ የሚያውቅ ሰው አለ፣ ውጤቱን አስቀይሮት ነው ብላ ልታስብ ትችላለች አብጌል። ምክንያቱም ራሷ በድብቅ ስላስመረመረች። እኔ በድብቅ ሳረገውም በድብቅ ያየኝ ሰው አለ፣ ለዛም ሊሆን ይችላል ብላ ልታስብ ትችላለች። ስለዚህ ልቤ እንዲረጋጋ ሜቢ እንደ አዲስ ማስመርመር አለብኝ ልትል ትችላለች አብጌል። ግን ትልቁ ጉዳይ ጋሽ ደረጀ ምን አይነት ማስተባበያ ይሰጣሉ? ምን አይነትስ ምክንያት ይሰጣሉ? በቃ አሁን ትልቁ ጉዳይ አብጌል ነው፣ ቁልፉ ያለው ማለት ነው። አንድ ለእናትሽ እንዳትነግሪያት፣ ሰላም አሳጥቶኝ እንቅልፍ ነስቶኝ የከረመው ይሄ ነው። ዳጣም በየጊዜው የምታለቅስብኝ እናቴን አስተዋውቀኝ እያለች የምታለቅሰው ለዛ ነው። እንደ እህት የምትረጃት ከሆነ ተረጃት። አብጌል ግን እንዳልተቀየረች ነው የገባኝ። ዳጣ እኔ ነፃ እንደሆንኩ ስታውቅ ደስ አላት። እኔ ግን በእሷ ቦታ ብሆን ደስ አይለኝም። እንደውም እንደዛ ስለተሰቃየች ደስ ነው ሊለኝ የሚችለው። እንኳን አልገደልሽም ተብላ ነፃ ስትወጣ ደስ ሊለኝ። ወይዘሮ ማርታም ዳጣ መልካም ልጅ፣ አስተዋይ ልጅ፣ ቀና፣ ውስጧ ንጹህ ስለሆነ ነው
ብትላትም አቢጌል ኦልሬዲ ምንም አልተለወጠችም። ሜቢ ቀዝቀዝ ብላ ሊሆን ይችላል፣ ዝምታን መርጣ ሊሆን ይችላል፣ ፍጥን ማለቷን ተወት አድርገው ሊሆን ይችላል እንጂ በፍጹም አልተወችውም። ግን አሁን ትልቁ ጉዳይ ምንድነው? መፍትሄው ነው። ዳጣ እህቷ እንደሆነች ካወቀች። ናታን በጣም ደንግጧል። ጊዜው ሁሉም አልፎ እንደ ቤተሰብ እንሰበሰባለን፣ ሁሉም ጭንቀት ቀሎ እንደ ቤተሰብ ትስቃለህ። ይህ ሁሉ ትዳርህን ለማቆየት ቤትህን ለማጠንከር ነው አባዬ ብሎ ደቂቃ ሳይቆይ አቢጌል ይሄን መስማቷ ለማመን ይከብዳል። ወይዘሮ ማርታ ከደረጀ ብትሰማው እንጂ ከአቢጌል ብትሰማው በጣም ዲፍረንት አለው። በጣም ከባድ ነው። ኦልሬዲ ቀጥታ ልትገለው ትችላለች። ኦልሬዲ ራሷን ስታ ልትሞት ትችላለች። ብዙ ነገር መገመት ይቻላል። ዳጣም መልስ አጣች። የምትናገረው ቃል ጠፋባት። አንገቷን ደፋች። አቢጌል ማወቋ ደስ ብሏት እንዳለ። መጨረሻው ምንድን ነው ግን የዚህ ጉዳይ? አሁን ወይዘሮ ማርታም የዳጣ ጉዳይ አሁን እንደ አዲስ እየተነሳባት ነው። አቢጌል እንግዲህ ታሰረች አልታሰረች፣ ልጁ ሞት አልሞት ብሎ በዛ ተወጨናንቀው በዛ ጭንቀት ውስጥ ነው ውጥረት ውስጥ ስለሰነበቱ ነገሮችን ተወት አድርገው ነው እንጂ የእውነት እርግፍ አድርጋ ትተው አይደለም። እና ኦልሬዲ ዳጣ ነው ምን አንቺን ማን ነው የምትመስለው? እናቴን ወይስ አባትሽን? ማን ትመስያለሽ? አንቺ እኮ የሲሳይ ልጅ አይደለሽም ብሎ ስላላት ደረጀ ወይዘሮ ማርታ አሁን የማና ልጅ የሚለውን እንቆቅልሽ መፍታት ትፈልጋለች። ኦልሬዲ የሰላም ልጅ ሲባልም አስመረመረቻት። እድሜ ለናታን የጊዜ መጨመሪያ ሆኖለታል። አሁን ግን አቢጌል ሰምታለች። እህትሽ ናት፣ እህቴ ናትን? በጣም ከባድ ነው። እንደ አቢጌል ችኩልነት ምን ይፈጠራል? ወይስ አቢጌል የመቀየሯና የመለወጧ መሰረት የሚታየው ዛሬ ነው? አንደኛ ያው የለመደ ምላሷን ዘርግታ እየሮጠች እናቷ ቤት ሄዳ ትናገራለች። ወይስ አባዬ እስኪ ንገረኝ እማዬ ምን በደለችህ? ይሄ ነው ሰላም ነስቶ እንቅልፍ ነስቶ የከረመው? ቆይ ለምን ደበከን? ዳጣም እኮ ግዴታ ናት። እስከ ወለድካት ድረስ ቤተሰቦቿን የማግኘት መብት አላት። እናቴን እያለ ትሰቃያለች። ለምን መዋሸት አስፈለገ ብላ መጠየቁ አይቀርም። ሜቢ ለወይዘሮ ማርታ ከመናገሯ በፊት አባቷን ልታማክረውና ምክንያቱን እንድትጠይቀው እድል ልትሰጠው ትችላለች። አቢጌል የጠረጠርኩት ተሳስቼ አላውቅም፣ እይታዬ መንገድ ስቶ አያውቅም የምትለው አቢጌል ያው መረጋገጫዋን በራሷ አንደበት፣ በራሷ ዓይን፣ በራሷ ጆሮ አይታለች፣ ሰምታለች ማለት ነው። ምን ይፈጠራል? በጣም 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 የሚያሳዝንና ልብ የሚሰብር ጉዳይ ነው።